እንዴት ነው የሚያምረው! ይሄኔ መሰለ ልጅ ላይ እኮ ነው ሞድ የያዘችው። አዋጅ 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 አዋጅ! የምወዳችሁ የመዳም ቅመሞችዬ ወደ ራሳችሁ ተመለሱ። ገባችሁ? ወደ ራሳችሁ ተመለሱ። ከዚህ በፊት ተናግሬያለሁ። ቺት በድራማ መልኩ እያሳዩ ነው። ቺት ማለት ሱስ ነው ብያቸዋለሁ። እንግዲህ ያቺ እጁን አስረገዝኩ ተብሎ ላይክ እንግዲህ ሱስ ነው። ቺት ያደረገ ሰው ምንድን ነው? እውነተኛ ብሩክ እየተወነው ነው። ቢተውነውም ተገቢ አይደለም። ያቺ የዛችኛውን ሳይጨርስ እንደነገርኳችሁ አስረግዟት ሄደ ደግሞ አንዷ ጋር እና ፍቅረኛችሁ ላይ ቺት ካረገ ዚስ ካንሰርስ ሲጀመር ለድራማም ቢሆን እንደዚህ አይነት ወንድ አያምቦሚት እና ሀይምቲ የምንወድሽ የምናከብርሽ እህታችን ቢግ ሪስፔክት ነው ያለን። አቁሙ አሰማም ብለሻል፣ ግን አደራ ከወንድ ጋር እንዳትመጪ ራስሽን እንዳስከበርሽ ማለት ነው። በጣም ነው ቢግ ሪስፔክት ነው ያለን፣ እንወድሻለን። ብሩክ ያለ ልብ ይስጥክ ማለት ነው። በዚህ መልኩ ራስን አዋርደው ቤተሰብ አዋርደው ለዶላር ብለው እንደዚህ አይነት ፕራንክ በጣም ነው የምታሳዝኑት። ወደ እናንተ የመጣሁትና ከቻላችሁ እኔ በራሴ አቅም ስላልቻልኩኝ ይህን ነገር ብታስቆሙልኝ በጣም ደስ ይለኛል። ምክንያቱም እኔ ላይ እየተፈጠረ ያለው ነገር በሙሉ ደስ አይልም። አከብርሽ ከካሜራ ጀርባ መጨረስ ትችያለሽ። ይሄ የምትሰሩት ስራ ነው። ባይዘዊ ሀይሚቲ መተወኑ ትችላለች። እዚህ ጋር ውዶቼ ኔቨር ዌክ አፕ። እኛን አዳምጡን። ስለምንወዳችሁ ስለምናከብራችሁ የመዳም ቅመሞችዬ እኛ እርስ በርሳችን እንተዋውቃለን ምን እንደምንሰራ። እዚህ ላይ መተን የሀብታም ስለሳቅን አይደለም። ገባችሁ? ሀይሚትዬ ተሰጦ አላት። ማሻላ ተሰጦ በጣም አላት። የሀይሚዬ ተሰጦ ደግሞ የማይገኝ ነው። እኔ ሀይሚዬን ስሰማ ነው ውስጤ በጣም የሚረበሸው። ሞርዛ ማለት ነው። ዛሬ የምነግራችሁ ድራማ ነው። ኦፍኮርስ ድራማ ነው። ይህን ነገር እውነተኛ ታሪክ ከካሜራ ጀርባ ነው መጨረስ ያለበት። ስለዚህ ወደ ራሳችሁ ተመለሱ። ዛሬም ነገም እኔ አሁን ሀይሚዬ ብታወራው እውነት ነው ብዬ ነው እንትን የምለው፣ ግን እውነት አይደለም። ኦኬ ከካሜራ ጀርባ መጨረስ አላውቅም። ያው በእርግጥ ማታ ከቤት አስወጥቼዋለሁ። ምክንያቱም እኔን ሰላሜን ለማሳጣት ይሁን አላውቅም። ብቻ በጣም የሚያሳዝነው ለማን ነው ማዝነው? ለኦዲየንስ ለመዳም ቅመሞች። ሌላው ደግሞ ለማን ነው ማዝነው? በማን ነው ማዝነው? በብሩኪ በዚች በመሰለች ስማርት አስተዋይ ሴት። በቃ አይነት አለ እኮ የድራማ አይነት። ምሰራው ፕራንክ ነው፣ 100% ፕራንክ ነው፣ ግን በሚደብር ሁኔታ ሪሊውን ነው እና በጣም ነው የሚያሳፍረው። ይሄ ቦጋለ ተጨምላልቋል ማለት ነው። እንደዚህ አይነት ነገር ሰው ደግሞ ሪስፔክት ኔቨር ሳያስፈልገውም ፎርዋርድ ነግሬያቸዋለሁ እኮ እኔ ዛሬ ቪዲዮ አልሰራውም። እንዲሁ ደብሮኛል። እንደው ኮሚኒቲ ውስጥ ከሴት ጋር ተጣብቆ ይለቃል እያልኩ ነበር። ይሄ ሴቶችም እንደሱ እሱ ላይ መሽገር ይመስል ይጣበቃሉ። እንደው ይቅርብኝ ያልኩ አንድ ቪዲዮ አዘፈርስ ታይም ማለት ነው። እንዲሁ ጨንቆኛል። ረቢ ነው የምላችሁ እንደሚለቃቃለሁ እና እኛም ደግሞ አርፈን አንቀመጥም። እሱ ሆኖብናል። ሀይሚዬ እንግዲህ ምንም ለማድረግ አንችልም። በጣም ነው ማዝነው የአንቺ ህይወት እንዲህ ድራማ መሆኑ እንዳንዳንድ ሴቶች በጣም ነው ያዘንኩት እና እዚህ ጋር ሰው ወሎም ይለያያል እኮ ገባችሁ? አንዳንድ እህቶቼ ሀይሚዬ ብታወራው ነገር ያኔ ወደ አይደለም ፈልግ አይደለም የምትሰራው ገባችሁ? ፈልግ አይደለም የምትሰራው እና ብሩክ የሚያደርገው ነገር ደግሞ በጣም የሚዘጋው ማለት ነው። ይህኔ ቆንጆ እንዴት ነው የሚያምረው! ይህኔ መሰለ ልጅ ላይ እኮ ነው ሞድ የያዘችው። ያለውለት ብሩክ የማይቢያቅበት እችን የመሰለችን ልጅ ሙድ ሳይሆን ያንከበክባት ነበር። እናንተ ኬት እንደሚለቅማችሁ አናቅም፣ ኬት እንደሚለቅማችሁ ማለት ነው። አንዳንዴ በሴቶቹ አይደለም የሚፈረደው፣ እኛ የምናውቀው ብሩክን ነው። ብሩክ ደግሞ ለኦዲንስ ኔቨር ሪስፔክት የለውም፣ ሪስፔክት አንሰጠውም ማለት ነው። እንዴ እንደ አዲስ ድራማውን ይጀምር እንደ ይሄ ጨምላቃ ሲያምር። ይህኔ ቆንጆ እንዴት ነው የሚያምረው! ይህኔ መሰለ ልጅ ላይ እኮ ነው ሞድ የያዘችው። ክሊር ቻት ከመደረጉ በፊት ብዬ ኦኬ፣ በድምፅም ያለ ድምፅ ነው የተላከላት ሀይሚዬ ማለት ነው። እኔ ባይዘው እዚህ ጋር ወዶች ተነጋግረውን ቢሰሩ እንደነገርኳችሁ ሀይሚ ወዳ እንፈልግ አይደለም፣ በቃ ስለምትወደው ነው። መግቢያው ላይ ተናግራለች። ገባችሁ? ስለምትወደው ነው። እና ይሄ ነገርም ደግሞ በድራማም ቢሆን ልብ ነው የሚሰብረው። በድራማም ቢሆን ሀይሚ ላይ አይደለም መፈረድ ያለበት። ዛሬም ነገም በሀይሚ አይፈረድም።
በእርግጥ ሀይሚ ድራማውን ማስቆም ትችላለች ስለ ነገ ህይወቷ። ግን እዚህ ጋር የምናውቀው ነገር የለም። ሀይሚና ብሩኬ አናውቅም ምንና ምን እንደሆኑ። ሲጀመር እንደዚህ አይነት የተጨመላለቀ ቪዲዮ እየተሰራ እንዴ! አረ ብሩኬ እንዴት ነው በእናትህ? በጣም ነው የሚያሳፍረው። ብሩኬ በጣም ነው የሚያናደው። ተሳደቡ፣ ኮንቲኒው ተሳደቡ። እኔም ተመልሼ ነው መጣላችሁ። እኔማ በሰላም ቪዲዮ ከመጣ እያልኩ ነበር። እንደሚመጣ ደግሞ እያወቅኩ ነው። ሴት ይዞ ከመጣ እያልኩ ነው። እየፈራው ነበር። ሴት ይዞልኝ ከችላል፣ ለዛም በሚዘጋው መልኩ አስተፈረላላዚ። እኔ ደግሞ ሴቭ አረኩትና ለእናንተ ማሳየት ስላለብኝና ከዚህ በኋላ እኔ በሰላም መኖር ስላለብኝ እኔ የማንም መቀለጃ ስላልሆንኩኝ እሱን ቪዲዮ ኦኬ ሀይሚትዬ የማንም መቀለጃ ስላልሆንኩ ላይክ እኔ እኮ ግራ ነው የሚገባኝ ውዶቼ ማለት ነው። ሪሊውን ነው። እኔ እንደዚህ አይነት ድራማስ እንዴት እንደመረጠችው አላውቅም። ሀይሚ በጣም ነው እንግዲህ ወደ ራሳችሁ አትመለሱም። እኛ ግራ ነው እያጋባችሁን ያላችሁት ሀይሚትዬ ጭምር ማለት ነው። እና በጣም በሚዘጋ እኔ በጣም ነው ያፈርኩት ርዕሱን ሳየው ማለት ነው። እኔ ደግሞ ዛሬ ብሩኬ ቤት መስሎኛል። ለማንኛውም ሼር አድርጉ፣ እሺ ሼር አድርጉ፣ ላይክ አድርጉላት። ሶስት ትግባ በቃ። ካሜራማን በኋላ ላይ እንትን ትልላቸዋለህ፣ ቪዲዮ ኤዲት ታርግ ታስገባላቸዋለህ። እሺ አሁን ዝም ብዬ ነው እንትን ያልኩ ያሳየዋቸው፣ ግን እነሱን በደንብ ማየት ስላለባቸው። እኔ እኮ የሚገርመኝ አሁን ሀይሚና ብሩኬ ጠይብ ይሄን ድራማ ነገስ ህይወት ይኖራቸዋል? እንደ አብርሽና እንደ ሩታ ይወልዳሉ? ይጋባሉ? እስቲ ይህን ነገር መልሱልኝ። ለምን በዝሙት ቪዲዮ ውስጥ ቤተሰብም ገብቶበታል፣ ጋሽዬም እሙሽም ገብታበታለች በዝሙት ቪዲዮ ውስጥ ማለት ነው። ብሩክ ግን የሆንክ ክፉ አንተ፣ ቦጋለ አንተ፣ ገብጋባ አንተ፣ ስግብግብ አንተ አስመሳይ ዶላር እያሳዩ ነበር መግረፍ ማለት ነው። ይኸውን ምንድን ነው የሚያስተምረው? ወንድሞቻችንን ምንድን ነው የሚያስተምረው? የኛ የራሳችንን ባል አሁን እንደዚህ አይነት ነገር ሲያው ምንድን ነው ይሄ? በጣም ኖር ነው እኮ አስተማሪ ያልሆነ ትውልድ የሚያበላሽ እንደዚህ አይነት ፕራንክ፣ እንደዚህ አይነት ድራማ አታ ከሀይሚ ውጪ አንገትህን ለድራማን ቢሆን ሴት የምታስነካ ኡዝ ቢላሂ። እህቶቼ ግን አደራ ህይወታችሁ ደስተኛ አይሆንም። እኔ አሁን የሀይሚዬ ህይወት ድራማ መሆኑ ነው የሚያናደኝ። ለድራማም ቢሆን ወንድ ልጅ ከሴት ልጅ ጋር ኒቨርስ ከሷ ውጪ ማለት ነው። እችን የመሰለች ዳይመንድ። ለነገሩ አንተ እኮ ጥቅመኛ ነክ፣ ጥቅመኛ በዙሪያ ያሉትን ሁሉ አሳደግ። አሁን ደግሞ መጣክ ከሴት ጋር እየተሻሸክ ዘጊ። ብሩክን ነው ቦጋለን ነው። ሀይሚትዬ ወደ አይደለም አንዳችሁ ሀይሚ እንዳትናገሯት። ቪዲዮ ማቆም ትችላለች፣ ግን የያዛት ይዟት ነው። ወደ አይደለም። ኦኬ ታስገባላችኋለክ እና እነሱም ያዩታል ማለት ነው። ከዛ በኋላ አላቅም ምን እንደሚፈጠር። የኔ ቆንጆ እንዴት ነው የሚያምረው! ይህኔ መሰለ ልጅ ላይ ከሆነ ሙድ የያዘችው ያለውለት ደግሞ ሲያምር። እንግዲህ ቤተሰቦች ያው ቪዲዮን አቋርጬ ነበረ፣ ግን ደግሞ እየደወለችልን። አረ ሀይሚትዬ እኛ እኮ ልባችን ዝቅ አለ። ቤተሰቦች እያላችሁ ስታወሩ ዝቅ አለ። ቦጋለንማ በቃ እኛ እንኳን ልንጫረስ ነው እርስ በርሳችን። ለማንኛውም ውዶቼ ድራማ ነው። እኔ እኮ ውዶቼ የሚገርመኝ ማለት ነው፣ እኔ ራሴ እሳቀቅ ጀመር። የቡታጅራ ሰው እያልኩ ነው የነበርኩ። እንደው ብርቅ ሆኖብኝ ሰምቼም ስለማላቅ እዚህ ስደት ላይ መልካም ሰዎች ስላሉ፣ ግን ሚዲያ ላይ ያሉ የቡታጅራ ሰዎች ለትዳር አይሆኑም። በቃ ያኔ በዛ ላይ ደግሞ እኮ በጣም ልጆች ናቸው የቡታጅራ ያኔ አሁን እንደምታዩት ከነማርክም ከምንም ጋር የሚጠባበቁት እንዳለ ማለት ነው ልጆች ናቸው። ሁሉም በሀይሚዬ ኤጅ ያሉ ናቸው። ወንዶቹ ግን ለትዳር አይሆኑም። ኔቨር ምናልባትም አሁን ስልክ ያላነሳልኝ ከእሷ ጋር ሆኖ እየደወለ ነው። አይ ጉዴ፣ ወይ ጉዴ! እኔ የቡታጅራ ወንድ ሴት አክባሪ። አረ ይሄ አሁን ሀይሚዬ ትላንትና እኮ ሲስማት እኔ እኮ ብሩክን በልቼዋለሁ፣ እንድታውቁት ማለት ነው። በልቼዋለሁ። ለምን
ሲስማት ምናምን ሲያስመስል ለኦዲየንስ ነው እኮ አውቆ ነው እኮ እንዴ። የሚያፈቅር ሰው እኮ ለድራማም ከሌላ ሴት ጋር ሪሌሽን አይኖረውም። እኔማ ወርድብሃለሁ ማለት ነው። ከአሁን በኋላ ስንት ኮሜንት ስድብ ጻፉ። እኔ እንደዚህ አይነት ወንድን ያልወድም፣ ልክስክስ ወንድ አልወድም። ለአስመሳይ ወይ እንዴ አላየሁትም ነበር፣ ሳይለንት ነበረ እና አሁን ራሱ አጋጣሚ ደወልክ አልመሰለኝም። እኔ ራሱ እየደወልኩለት አይሻልም? ዛሬም ቀልድ ናፍቄሽ ነው። ብሩኬ እኮ እንኳን ሀይሚ ቀርቶ እኛ የድሮ ቪዲዮችሁ ናፍቆናል። ግን ያ ሁሉ ውሸት ነበር። አታፈቅራትም፣ ውሸትን ነበር ስታታል፣ ሀሳብ እስኪሞላ ነበር ለካ። በጣም ነው የምታሳዝነው። መልሱ ደሞና አታለ ድራማም ቢሆን ውዶቼ፣ እዚህ ጋር ድራማ ነው እያልኩ ነው። ገባችሁ? ድራማ ባይሆንማ በመጀመሪያ እዩን ያስወልዳል። ለነገሩ የኔ መልስ ነው የተመለሰው። ቺት ማለት ካንሰር ነው ብያቸዋለሁ። ቺት ማለት እንደ ሲጃይር ነው። ቺት ማለት በይቅርታ የሚታለፍ ነገር አይደለም። እናት አባት ቢገባበትም ቺት ያደረገ ወንድ ባልና ሚስቶቹ ናቸው መፍታት ያለባቸው። ለምን ቺት ማለት እንደ ሲጃራ ነው። ይሁላችሁ አሁን እዩን ከዛ ነችን ልጅ ከዛን ይቀጥላል። ጀግንነት መስሎታል። ዝርክርክ እሺ መተህ ብናወራ ይሻላል። አሁን በስልክ ከምንጨቃጨቅ ምን እንድናወራ ንገሪኝ። መጥቼ ከምጨቃጨቅሽ ወይስ አብረን? በቃ አትላጥ፣ በእናትህ መምጣት ካለብህ ና። ይላትሽ መድኃኒዓለም መጣሁ። ሀይሚዬ ማለት አንቺ ወርቅ ነሽ፣ አንቺ ስማርት ነሽ፣ አንቺ ጀግና ነሽ። ሪሊውን ነው እንዴት ብዬ ልንገርሽ? እኔ እኮ በቃ ብዙ ነገር እንዳላወራ በጣም ጀግና ሴት ነሽ፣ በጣም ቅጡብ ሴት ነሽ፣ በጣም ጨዋ ሴት ነሽ። እንደ አንዳንድ ሴት ቢሆን ግን በቃ ብዙ ነገሮችን እናገር ነበር። ሲጀምር ብሩኬ አይሆንሽም። እስቲ ኦፕን ብዬ ልንገርሽ፣ እንደዚህ ብሩኬ አይነት ኔቨርስ አይሆንሽም። ለአንቺ የማያስብ ትምህርትን እንድትማሪ የማይፈልግ እንደውም ሀብ ይሻላል። ለምን ይድከም? አጭበርባሪ ወንድም ያለው ሚስቱን አስከብሮ እሱ ከማንም ጋር እየተላላሰ ምናምን መኪናም ገዝቶለታል። ማሻላ ተባረካላ፣ ደስ ይላል። ሚስቱን አስከብሮ ሚስቱን እያስተማረ ሲጀመር እኔ ብሩኬ በቃ አይሆናትም። ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። መቼም ቢሆኑ አይለያዩም። ፈጣሪን ያገናኛቸውና ግን እንደ ሰውኛ እኔ አስተያየት ስሰጥ እህቶቼ እንደዚህ አይነት ወንድ ካለ ሲጀመር በፍቅር ብቻችሁን እንትን ብትል ይሻላል። ይቅርባችሁ፣ ቆማችሁ ቅሩ። እንዴ እኔም በቃ ራሴን አመመኝ። እሺ ብሩኬ በፍጹም ይሄ አስተማሪ ፕራንክ አይደለም፣ ድራማም ሊሆን አይችልም። በጣም ነው የሚያስጠላው። አናዳጅ ዛሬም ይቀልዳል። አይታችሁታል አይደል? ማታ እንደዛ በቃ በጣም ሲቀልድ በቀልድ መሀል እኔን እናንተ ናችሁ ከቀልዳችሁት። ሀይሚቲ አንቺ እኮ ስማርት ነሽ፣ አንቺ እኮ ዳይመንድ ነሽ፣ አንቺ እኮ ጨዋ ነሽ። እንደው የብሩክ ነገርን እስቲ አስቢበት። እኛ እኮ ብዙ ነገር መናገር እንፈልጋለን፣ ግን ያጣመራችሁ አንድ አላህ ሱብሃነሁ ወተዓላ ነው። ገባሽ? እና እስቲ በቃ እንደዚህ አይነት ህይወት ውስጥ በሞራሏ ላይ እየተረማመዱ ፎቶ እየላኩ በጣም ነው እኮ ብሩክ ማለት እኮ ግፈኛ ነው። ከምር እንደሚሰብር እኔ ያውቀዋለሁ። ልቤን እንደሚሰብር እኔ ያውቀዋለሁ። ቻት መጣች ደግሞ እኮ ሁሉም ግብዳ። ቆይ አንተ እንዴት ነው እኔ ጋር መላክ ለምን አስፈለገ? አይ ስታስጨንቂው ሳይ እንዲቆርጥልሽ ብዬ ልክልሽ። መቼ አስጨነቁት? እሱ ነበር እኮ እያስጨነቀኝ ነበር። አይ ከቤት አባረርሽኝ፣ እሷ ደግሞ ፈልገን እኔ ፈልጋለሁ ና ብለን እሷ ደግሞ ተቀበለች። እኔ ጋር መላኩ ለምን አስፈለገ? ለምን ትልኪልኛለሽ? ፈልጋኝ አንተ ገመጨጭ ወሬ ከራሱ ሲዘጋ ምንድን ነው የምትታመመው? አንተ ሰው ታሳምማለህ እንጂ ትታመማለህ እንዴ? አንተ ሰው ነው የምታሳምመው። እኔ እንዴት አልታመመም? ሰው አይደለሁ እንዴ? ወይኔ ጉዴ! አንተ ሰው ጊዜ አብረን አሳልፈናል አይደለም? አብረን ማሳለፍ ይቅርና ምትወጂኝ ከሆነ ወይኔ ብሩኬ
ምን ነው ብሩኬ በቃ በጣም የሚደብር ስራ ነው የሚሰራው። አታድራማም ቢሆን ማለት ነው አታድራማም ቢሆን በጣም ድራማም ቢሆን ሞራል ሚነካ ነው። ወይኔ ሴት ልጅ እንደዚህ ስትሆን በጣም ነው የሚያመው፣ በጣም ነው የሚያሳዝነው። እስከ መኖር ብዙ ላይፍ አሳልፈናል። ምትወጂኝ ከሆነ ሀይሚ ምትወጂኝ ከሆነ የሚያግባባን ነገሮቹ ላይ በሙሉ መቆየት አለብን። ይህንን ማየት አለ ማሰብ አለብሽ። ሳላት ጋር አዲስ ህይወት ጀመርን። ሁሌን አዲስ ህይወት የምትጀምረው ለነገሩ እኮ አንዳንዴ ውዶች አሁን ብሩኬ እንደነገርኳችሁ እንደ ካልሲ ሴት መቀየር ነው የሚፈልገው። ሀይሚት ደግሞ ጨዋ ናት፣ በሴትነቷ የማትደራደር ክብሯ የምታስቀድም ገባችሁ። አንዳንዴ ሪዲዮ ነው ብዙዎቹ ተቃራኒ ነው። 175% እንደዚህ ነው የሚያጋጥመው እና በጣም ምነው የሚከብደው። አሁን ሀይሚና የብሩኬ ባህሪ ሰማይና ምድር ነው። እንዴት ነው የሚግባቡት እና የሚወልዱስ ልጅ የሚፈራው? እኔ እዚህ ጋር አይደለም ያለሁት። እስቲ አላ እድሜና ጤና ሰጥቶን ከዛም በኋላ ስላለው ነገሮች ሀይሚና ብሩኬ እሱም መቀየር ነው። ደግሞ እንደዚህ ሴት የለመደ ሰው ኔቨርስ እያያችሁ ነው። አሁን ፎር ኤግዛምፕል አሁን በአብርሽ ራሱ ብንወስድ አግብቷታል። ከብሩኬ እጥፍ ይበልጣል አብርሽ ገባችሁ። የፍቅር ጥያቄ ጠይቀዋል፣ አስረግዟል፣ አስወልዷል። 4 ነጥብ ስሜቷን ያዳምጣል ማለት ነው። እንደ ብሩኬ አይደለም። ይሄ ግን ብሩኬ ዝም ብሎ ነው ጎጃጅ ዘጊ ማለት ነው። እኔማ በጣም ነው የናኩት። እኔ እንደዚህ አይነት ወንድ በጣም ነው የምንቀው። ሪሊውን ነው የምነግራችሁ። ሚዲያ ላይ መተላለፍ የለበትም። ትውልድ የሚያበላሽ ነገር ነው ይሄ። አልቻልሽም። እሺ ምን ላድርግ? ቁጭ ብዬ ልቀመጥ? በቃ የራሴን ህይወት ብዬ ጀመርኩኝ። የራሴን ህይወት ጀምር ደግሞ ስለምወድህ ነው ምናምን ትይኛለሽ። ትላንት ቀመጥ በቃ የራሴን ህይወት ብዬ ጀመርኩኝ። የራሴን ህይወት ጀምር ደግሞ ስለምወድህ ነው ምናምን ትይኛለሽ። አንቺ ነሽ የምትወጪው ቤቱ ስለሆነ ነው አለቻት። በጣም ይደብራል። ብቻ እንዴት እንደምትናገራት ቤቱን ደግሞ ሄዳ ትላለች። የመጣ ሰው ሁሉ ቤቱን 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 ቤቱን። አረ ቤታችሁ ይፍረስ። ሴቶቹን ነው ባይዘው ማለት ነው እስከ ብሩኬ ጭምር ስታናዱ። ሀይሚትዬ አብሽሪ፣ አንቺ ማለት ጀግና ነሽ። ከምር ሀይሚዬ እንዳትናገሯት ውዶቼ። ለምን ይሄ ነገር ወድ አይደለም የምሰራውም። በብሩኬ በጣም ነው ያዘንኩት ማለት ነው። ሰከን ማለት መልመድ አለብን አይደለ? እንደ በሰለ ሰው ስናስብ እስኪ መጀመሪያ አንተ ብሰል መብሰሌ እናሳይሻለሁ። እሺ